ልቀቅኝ ለማው አይደለም ሰላም ነይና ከዚህ ጭብድ ገላግኝ ዝም በይ ድምጽሽን ቀንሽ አንቺ እባብ በዚህ ግርሽ እኔ ባለሁበት ቤት አርጭ እመቤት ሰላምን ተጠፈት እንደመጣሽ አውቄያለሁ አሁን ውጪ ሰላም ነይና ገላግኝ የት ነሽ ቆይ እኔ እዚህ ቤት የመጣሁት እንደዚህ ልሰቃይ ነው እንዴ ነው ውጪ ብዬሻለሁ ተቆል ምን ያደረግሽ ነው እመቤት እባክሽ ጣልቃ አትግቢ እቺ ታንቺ እንደምታውቂያት አይደለችም በውስጥ ያዘችው ክፋት አይኗ ላይ ያስታውቃል ዛሬውኑ ካልወጣሽ ላንቺ ጥሩ አይደለም ልቀቂያት አልኩሽ እኮ አብደሻል እንዴ ከማን ጋር ነው የምታወሪው መቅደስ እኮ የልብ ጓደኛዬ ናት ሰላምዬ እኔ ካንቺ ውጪ ማንንም የለኝም መጠጋጥቼ ችግሬን አይተሽ ወደ ቤትሽ ብታመጪ ሰራተኛሽ እንዴት አድርገኛለች ብዬ ጭራሽ አላሰብኩም ነበር ሌባንሽ እያለች ተሰድበኝ ነበር እኔ እንደዚህ አይነት ነገር አልፈልግም ብሄድ ይሻለኛል አይደለም መቅዲ የትም አትሄጂም ይሄ እኮ ያንቺን ቤት ነው ተውን አንቺ እዚህ ቤት ውስጥ ሰራተኛ ነሽ ወይስ የቤቱ ባለቤት ምን መብት ኖርሽ ነው በእንግዳይ ላይ እጅሽን የምታነሽባት እመቤት እባክሽን ስሚ እኔ ላንቺ ካለኝ ታማኝነት የተነሳ ነው ይሄን ማድረግ እቺት ቤትሽ የገባችው አንቺ ለመርዳት ሳይሆን በቃሽ ዝም በይ አንድም ቃል እንድትናገር ያልፈቅድልሽም መቅደስ ማለት ለኔ ከእህትም በላይ ናት በዛ ላይ ካንቺ በተለየ በጣም አውቃታለሁ አሁን ሻንጣዋን ወደ ክፍሏ ወሰጅላት እመቤት እኔ አላስገባም ተውን ትዕዛዝ እየሰጠውሽ እኮ ነው ካልሆነ ግን አሁኑኑ ሰላምዬ እባክሽ በእኔ ምክንያት ከሰራተኛሽ ጋር አትጣይ እኔ ራሴ ሻንጣዬን ወስዳለሁ እሷንም አታባሪያት እባክሽ አየሽ አይደል ተውኔ አንቺ ልታባሪያት ስትፈልጊ እሷ ግን አሁንም ላንቺ እየተከራከረችልሽ ነው እንዴት አይነት ክፉ ልብ ነው ያለሽ አሁን ቶሎ በይ ሻንጣዋን አስገቢ እሺ ወስደዋለሁ ግን እቺ እዚህ ቤት ውስጥ መርዟን እንድረጭ አልፈቅድላትም እኔ ያለውማ ምንም አታረጋት በቃ መቅዲዬ ተረጋጊ እውነቴን ነው የምልሽ እኔ ያለው እዚህ ቤት ውስጥ እንደዚህ ያለ ነገር ይፈጠራል ብዬ አላሰብኩም ነበር ትሁንን እኮ እኔ በጣም ታማኝና ጨዋ ሴት አድርጌ ነበር ማስባት ዛሬ ምን እንደነካት ጨርሶ ሊገባኝ አልቻለም አይ ሰላምዬ አንቺ እኮ የዋህ ልብ ስላለሽ ነው ሰውን ሁሉ እንደራሴ ስለምታስቢ ነው የሰውን ክፋት ማየት ማችው እሷ እኮ እኔን ስታይኝ ያንቺ ጓደኛ መሆኔን ሳይሆን የሚታያት አሁን ያለውበት ችግር ነው ይታያት መጠጊያ ያጣች ሴት እያለች ስታሽሟጥጥብኝ ነበር አይ በፍጹም አልተዋት እኔ እኮ እዚህ ቤት የፈለኩትን ሰው የማምጣትና የመቀበል መብት አለኝ ነገ ጠዋት ደሞዟን ሰጥቼ ከዚህ ቤት ነው ማባረራት አይ ሰላምዬ በእኔ ምክንያት ከስራው እንድታፈናቂያት አልፈልግም እኔን ካልወደደችኝ እኔው ራሴ ነገ ጠዋት ሻንጣዬን ይዤ እወጣለሁ ጎዳና ላይም ቢሆን እወጣለሁ እንጂ ባንቺና በሰራተኛሽ መካከል ችግር መፍጠር አልፈልግም አይ በጭራሽ ይሄን ነገር በድጋሚ እንዳትናገሪ መቅዲ የድሮ ውለታሽን እኔ በፍጹም አልረሳውም እኔ ዩኒቨርሲቲ እያለሁ ማን ነበር በችግሬ ጊዜ ከኔ ጎን የቆመው አንቺ አይደለሽ እንዴ አሁን በተራዋ ህይወት ፊቷን ስታዞርብሽ እኔ ካንቺ ጎን መቆም ነው ያለብኝ የትም አትሄጂም ትሁንን ቢሆን ነገውኑ አባረራታለሁ እመቤት ሻንጣውን አስገብቻለሁ ሌላም ተጂ ነገር ከሌለ ወደ ክፍሌ ልሂድ ትሁኔ እስከዛሬ ላደረግሽልኝ መልካም ስራ ሁሉ አመሰግናለሁ ግን እዚህ ቤት ውስጥ ወሰንሽን ማለፍ ከጀመርሽ አንቺ ማቆየት ይከብደኛል ዛሬ የሰራሽው ስራ የመጨረሻ ማስጠንቀቂያ ነው ነገ ጠዋት ደሞዝሽን ይዘሽ ሰላምዬ እባክሽ እንደሱ አታድርጊ ትሁኔ እኔም ካጠፋው በጣም ይቅርታ እኔ እዚህ የመጣሁት እናንተን ላስቸግራችሁ ሳይሆን ለትንሽ ጊዜ ነው ለተወሰነ ጊዜ ቅዱስ ከሚሰክርሽ ድረስ እመቤት እኔን የማባረር ምኑ መብት አለሽ ግን አንድ ቀን እውነቱ ይወጣል እስከዛ ግን እቃውን ላስተካክል እሺ ያወጣሻቸውን እቃዎች በሙሉ ሰብስቢና ወደ ክፍልሽ ግቢ ነገ ጠዋት እንነጋገራለን መቅዲ ተነሽ በቃ ወደ ክፍልሽ ግቢ ነይ እቺ እትዬ ለመግደል እንደመጣች ልቤ ነግሮኛል ያ የለሰለሰ ድምጿና የአይኗ ሁኔታ ሁሉም ነገር ይናገራል ከዚህ ቤት ብታባርልኝ እንኳን አልወጣም እዚህ ሆኜ እጠብቃታለሁ ያለሽ ነገር ሁሉ
ይሄ ቤት፣ ይሄ ህይወት ሁሉ ላንቺ ሰጠሽ አምላክ፣ ለኔ ግን ለምን? አንቺ ሁሌም ቆንጆ፣ ሁሌም የተከበርሽ፣ እኔ ግን ጥላ። ያቺ ሰራተኛ ግን ብልህ ናት። ገና ስገባ ነው የነቃችብኝ። ግን ምን ያደርጋል፣ ሰላም እኔን እንደምታምኘኝ ያህል ፈጣሪሽን እንኳን አታምኚ። የዋህ ነሽ የኔ ምስኪን ጓደኛ። ችግሬን አይተሽ ወደ ቤትሽ ስላመጣሽኝ አመሰግናለሁ። ግን ትልቁ ስህተትሽ እሱ ነው። ምን አይነት ሰው ወደ ቤትሽ እንዳስጠጋሽ አላወቅሽም። የአንቺ ታሪክ የሚያበቃበት ጊዜ ደርሷል። የአንቺ ህልውና ሲጠፋ ነው የኔ ህይወት የሚጀምረው። ነገ የመጀመሪያውን ሙከራ አድርጋለሁ። እመቤት ሰላም፣ ቁርስ ደርሷል፣ ተነሽ። ትሁን ምንድነው በዚህ በሌሊት እንደዚህ የምትጮሂ እንዴ? አንቺ ደግሞ እዚህ ምን ትሰሪያለሽ በዚህ በጠዋት? አዎ ሰላምዬ፣ ትናንትና ተረብሸሽ ስለነበር እንዴት እንዳደርሽ ላረጋግጥ ነው የመጣሁት። ግን ሰራተኛሽ? እኔማ ቁርስ ስለደረሰ እንዳይረፍድብሽ ብዬ ነበር። ግን አንዳንድ ሰዎች የሰው መኝታ ቤት ምን እንደሚሰሩ አልገባኝም። ትሁን ምን እያልሽ ነው? ትላንት የተነጋገርነውን ረሳሽው እንዴ? አሁንም መቅደስን መከታተልሽን አላቆምሽም? እመቤት፣ እኔ መከታተል ሳይሆን ያየሁትን የተናገርኩት። እቺ ሴት አንቺ ታይንተሽ እያለ ሰላምዬ፣ እባክሽ ምንም አትበያት። እኔ ነኝ ያለ ፈቃድሽ መኝታ ቤትሽ መግባት አልነበረብኝም። እሷ እኮ እዚህ ቤት ውስጥ እኔን እንደ ጠላት ነው የምታየኝ። በቃ እኔ ወደ ክላስ ልግባ። አትሄጂም መቅዲ። ትሁን ዛሬ መጨረሻሽ ነው። አሁን ከፊቴ ጥፊ። ደግሞ ሁለተኛ ወደ መኝታ ቤቴ ሳታንኳኪ እንዳትገቢ። ለመሆኑ እዚህ ቤት ስንት ዓመት ሰርተሻል ትሁን? በጣም ታማኝ ለመምሰል እየሞከርሽ ነው። የዓመቱ ቁጥር ላንቺ ይመስላልሽ። እኔ እዚህ ቤት የገቡት እመቤቴን በታማኝነት ለማገልገል ነው። አንቺ ግን በጓደኝነት ስም የተሸሸግሽ መርዝ ነሽ። መርዝ? አዎ ልክ ነሽ። ግን ይህን የሚያውቀው የአንቺ ደደብ ጭንቅላት ብቻ ነው። ሰላም ግን እኔን የምታይኝ እንደ መልአክ ነው። ትናንትና ልታስወጪኝ ሞከርሽ፣ ዛሬ ደግሞ ልታጋልጭኝ ሞከርሽ። ምን አተረፍሽ? ምንም። ሰላም የምታምነው እኔን ብቻ ነው። አንቺ ግን ልታባረርሽ ትችላለች። እኔ እንድባረር የምትፈልጊው እኔን አስወግደሽ ሰላምን ብቻዋን ለማግኘት እንደሆነ አውቃለሁ። ግን አንድ ነገር ልንገርሽ መቅደስ፣ ከዚህ ቤት ብታስወጣኝ እንኳን እዚሁ ግቢ ውስጥ ነው የምቀረው። ከአንቺ በላይ እመቤቴን አውቃታለሁ። የምታደርጊውን እያንዳንዱ እንቅስቃሴ በቅርብ ሆኜ ነው የምከታተልሽ። አንቺ ምስኪን ሰራተኛ፣ እኔ ልታስቆም የምትችይ ይመስልሻል? ሰላም ያላትን ህይወት በሙሉ ሁሉንም ይሄን ያደርገዋል። እሷ ግን በቅርቡ ከዚህ ዓለም ትሰናበታለች። አንቺ ደግሞ ይሄንን ቆመሽ ታያለሽ። ይሄ እኮ ነው ልዩነታችን። አንቺ በክፋትሽ ትተማመኛለሽ፣ እኔ ግን በታማኝነቴ። እኔ በህይወት እስካለሁ ድረስ ከዚህ ቤት የምግብ ፍርፋሪ እንኳን ለሰላም አታቀርቢላት። የምትሰሪውን ሴራ ሁሉ አክሽፈዋለሁ። እስኪ እንግዲህ ማን እንደሚያሸንፍ እናያለን። መጨረሻሽን ለማየት ጓጓው። መቅዲ ምን ሆነሻል? ከሰራተኛው ጋር የተፈጠረው ነገር ረብሾሽ ነው ወይስ ቡናው አልተመችሽ? አይ ሰላምዬ፣ ቡናውማ በጣም ቆንጆ ነው። የኔ ህይወት ነው እንጂ ግራ ያጋባኝ። ትላንት ሌሊቱን ሙሉ ሳስብ ነበር ያደርኩት። ድሮ በቤተሰቦቼ ቤት እንደ ልቤ ስኖር፣ አሁን ግን አንቺ ቤት ውስጥ ተጠግቼ ሳይ፣ በዛ ላይ ደግሞ ሰራተኛሽ እንደ ጠላት ስታይኝ በጣም ተሰማኝ።
መቅድዬ እባክሽ እባክሽ ራሽን አታስጨንቂ። ህይወት እኮ ሁልጊዜም ከፍና ዝቅ አላት። እኔ እያለሁ ምንም እንዳትጨነቂ። ደግሞ ያችን ሰራተኛ እኮ እኔ ላባራ ስልሽ ራስሽ ነሽ ያስቀርሻት። ለሷም ደግሞ ቢሆን የእጇን እሰጣታለሁ። እኔ እኮ የሚገርመኝ አንቺ ለሰው ሁሉ መልካም ነሽ፣ ለእኔ ብቻ ሳይሆን ለእሷም ጭምር። ለምሳሌ እሷ ባንቺ ያላት ታማኝነት ሳይሆን ያለሽን ንብረት አይታ እዚህ ሙጥኝ ለማለት የፈለገች ነው የሚመስለው። አንዳንዴ ነው የሚያስከፋኛል፣ ግን ደግሞ አንዳንዴ በቃ ሰው ማመን ግድ ነው። ልክ ነሽ፣ ግን ጥንቃቄ ማድረግ አለብሽ። በዛ ላይ እኔ ካንቺ ጎን ስላለው ምንም አታስቢ። ዛሬ የሆነ ጉዳይ ያለኝ ስትይ አልነበረ? የምትሄጂበት ሰዓት አልደረሰም ወይ? አዎ ልክ ነሽ፣ እረሳሁት እኮ። በቃ አሁን ነው ልብሴ ልቀይር። አይሽ አይደለ? ሰላም ልትወጣ ነው። ቤት ውስጥ የምንቀረው ደግሞ እኔና አንቺ ብቻ ነን። አሁን መጠበቅ ትችያለሽ ሁሉንም ነገር፣ ምክንያቱም እኔም አድርገው ልታስቆኛችሁ። እመቤት ሰላም ከዚህ ቤት ብትወጣ እኔ ሁሉን ነገር የምታደርጊው ነገር እከታተላለሁ። እውነቱን ደግሞ አወጣዋለሁ። አንቺ ደግሞ ዝም ብለሽ ስራሽ ነው። አንቺ ምንድነው እንደ ጥላ ከጀርባ የምትከታተይኝ? ደግሞ ድምጽሽን ቀንሺ። እዚህ ቤት ውስጥ የፈለኩትን ማድረግ መፍት አለኝ። ሰላም ራሷ የፈቀደችልኝ ነገር ነው። ውሸታም! እመቤት ሰላም በሌለችበት መኝታ ቤቷ እንድበረብር ያፈቅድልሽ። አንቺ የመጣሽው ጓደኛሽን ብለሽ ሳይሆን የእሷን ህይወት ለማመሰቃቀል መሆኑን አረጋገጥኩ። ከእሷ ላይ እጅሽን ብታነሽ ነው የሚሻለው። ብንካስ ምን ታደርጊኛለሽ? ሄደሽ ለሰላም ልትነግሪያት? ትናንትና ጠዋት ስትናገሪ ምን እንደተፈጠረ አላየሽም? ሰላም የምታምነው ማንን ነው? እኔን። አንቺ ብትናገሪ ሰራተኛዋ በቅናት መቅደስ ልታጠፋ ነው ብላ ነው የምታስበው። ስለዚህ አፍሽን ዘግተሽ ስራሽን ስሪ። ንገረሽ መቅደስ፣ ሰው በየዋህነቱ እስከ ጥግ ድረስ ሊታለል ይችላል። ግን እኔ እስካለ ድረስ ይሄን ቤት አበጠብጪ። አሁኑኑ እጅሽንም አይንሽንም ከእመቤት ሰላም ላይ አንሺ። ደግሞ እሷ ስትመጣ ሁሉንም ነገር እነግራታለሁ። እሺ አነሳለሁ፣ ግን ይሄ ጦርነት በእኔና በአንቺ መካከል ነው። ሰላም መሀል ላይ የምትሰዋ በግ ናት። እኔን ለማስቆም የምታደርጊው እያንዳንዱ ጥረት የባሰ መዘዝ ይዞብሽ ነው የሚመጣው። ዛሬ ማታ የሚሆነው በጋራ ነው ያለን። እሺ አንቺ ትሁን እጅሽን ከኔ ላይ አንሺ። በእኔና በሰላም መካከል ቆመሽ እቅዴን ሁሉ ለማበላሸት ነው። አይሆንም፣ በፍጹም አይሆንም። ሰላምን በቀላሉ ማጥፋት የምችለው አንቺን ከእግሬ ስር ሳጠፋሽ ብቻ ነው። ይሄ መርስ በትንሹ ሰውነት ውስጥ ሲገባ በመጀመሪያ ሰውን ያዳክማል፣ ከዛም ልብን ያቆማል። ለሰላም ያዘጋጀሁት መርስ መጀመሪያ ለአንቺ ይሁን ትሁን። አንቺ መጀመሪያ ትቀምሸዋለሽ። አንቺ ከታመምሽና ካልጋ መነሳት ካቃትሽ ሰላም ብቻዋን ትቀራለች። ያኔ ደግሞ ማንም የሚከላከልላት የለም። አሁን ሰዓቱ ነው። ቱን ሁል ጊዜ ሌሊት ላይ ውሃ የመጠጣት ልምድ እንዳላት ሰላም ነግራኛለች። እኔ ደግሞ ቀደም ይዛ ጠብቃታለሁ። እዚህ ሙቀደም ወንዴት እንደተማር ውይ ትሁን አስደነገጥሽኝ እኮ። አንቺም እንቅልፍ እምቢ ብሎሽ ነው እንደመጣሽው? አዎ አንዳንድ ክፉ ህልሞች እንቅልፍ ነሱ። ለመሆኑ አንቺ እዚህ ምን ትሰሪያለሽ? ውሃ ልጠጣ መጥቼ እኮ ነው። ለራሴ ያዘጋጀሁት ውሃ ቀዝቃዛና ቆንጆ ነው። እንኪ ጠጪ። ከእንግዲህ እኛ እንጣላም።
ጓደኛሞች ነን። አንቺ ምን ነው የምታደርጊው? ያምሻል እንዴ? እብድ ነሽ? ውይ ይቅርታ ሳላስበው ነው መቅደስ። ለምን ደነገጥሽ ግን? ውሃ ላይ ደፈውብሽ መርዝ አይደል? ሆን ብለሽ ነው ያደረግሽው። እኔ ያዝኜ ውሃ ብሰጥሽ አንቺ ግን ይሄንን አሁን ነው ሄጄ ለሰላም ነግራት። ሂጂና ንገረት። ግን ከመናገርሽ በፊት አንድ ነገር ልንገርሽ። መርዝ ስትጨምሪበት ከጀርባሽ ሆኜ ይችላል። እኔን ገለሽ ሚሊዮን ሰፊ ልታደርጊ አስበሽ ነበር አይደል? ምን አይነት ውሸት? የምን መርዝ ነው የምትይው? ሰላም እኔን እንጂ አንቺን በፍጹም አታምንሽም። እሺ? አዎ አሁን አታምነኝ ይሆናል፣ ግን እኔ እዚህ ቤት ውስጥ እስካለሁ ድረስ ያንቺን እያንዳንዱን እርምጃ አከሽፈዋለሁ። ዛሬ ውሃውን ደፈውት፣ ነገ ደግሞ ለሰላም የምታቀርቢው መርዝ እራሷ እያየች ነው የምደፋው። እዚህ ቤት የመጣሽው ለክፋት መሆኑን አውቃለሁ። እኔ እስካለሁ ግን እመቤቴን አነኪያት። ብትናገሪም ብጮሂም ሰላም የምታምነው እኔም ብቻ ነው። አንቺ ለሷ ተራ አገልጋይ ነሽ፣ እኔ ግን የልብ ጓደኛዋ ነኝ። መቅዲ ምን ሆነሽ ነው? ለምንድን ነው የምታለቅሽው? ሌሊቱን ሙሉ ስታለቅሽ ነው እንዲያደርሽው? አይንሽ እኮ አብጧል። ተይኝ እስኪ ሰላምዬ፣ እኔ መጠጋ የለኝም ብዬ አንቺ ላይ ስጠጋ ሰራተኛሽ እኮ መቆሚያና መቀመጫ ሰጣችኝ። ማታ ሆኔ ትላንት አይደል እንዴ በማስጠንቀቂያ ያለፍኳት? እቺ ልጅማ ቆይ በቃ አንቺ ተረጋጊሽ። ለምንድን ነው እንደዚህ ያደረገችው? አይዋ ጠምቶኝ ወደ ኪችን ስገባ ትናንትና የተፈጠረው ነገር በዛው ይቅርታ ልበላት ብዬ ይቅርታ ስላት እኮ አንቺ ሌባ ነሽ ብላ ነው እንደውም የቀዳሁትን ውሃ ላይ ደፋችው። ምን? ይሄማ በጣም መደፋፈር ነው። እንዴት እንግዳዬ ላይ እንደዚህ ታደርጋለች? አሁን ነው ጠርቻት ውሳኔ ነው ወስደ ትድረስ ሰላምዬ። ትሁን እኮ እኔን ለማባረር የምትጥረው ያለ ምክንያት አይደለም። ባለፈው እኮ ጌጣጌጦችሽ ስትበረብር አይቻት ነው እሱን እንዳላጋልጣት ነው አሁን ቀድማ እኔን ልታባረረኝ የምትሞክረው። ጭራሽ ጌጣጌጤን? እርግጠኛ ነሽ? እስኪ ካላማንቺ ሂጂና ቼክ አድርጊልሽ። ምንድነው መቤት? ምን ፈልጋችሁ ነው? አንቺ ሌባ ጉድ አደረግሽኝ አይደለ? የምን ሌባ ነበር? እኔ ሌባ? አይ መቅደስ ትክክል ናት። አንቺማ በመጨረሻ ሰራሽልኝ። ምን አድርጌ ነው? ምን አድርጌሽ? እባክሽ ባለፈው የሰላምን ጌጣጌጥ ማስቀመጫ ስትበረብር ያላዩሽም? እኔ ሌባ? አይ ወይስ አንቺ? እንዴ የኔ ያረግሻቸው? ምንም ነገር አላገኘሁም። ከየት ነው የምሰጥሽ? ጌጣጌጦችን የት ነው ያስቀመጥሻቸው? እንዴ ማን የሰረቀው? እውነቱን ተናገሪ። እንዴ እመቤት፣ ምንም ነገር የማውቀው ነገር የለም። እባክሽን ተረጋጊና አናግሪኝ። ለምን ታረክሽበት አትሰጪኝም? ለምንድን ነው እኔ ስራ የምትጨምሪብኝ? እኔ ባውቀው ሁሉም ነገር እኮ ነግርሽ ነበር። ምንድን ነው? ምንም አታውቂም ማለት? በእውነት እምልልሻለሁ እኔ ምንም የማውቀው ነገር የለም። ይሁን የእሷ ስራ ነው። አሁን ጥፋትሽን ለማስተባበል ትሞክሪያለሽ? ትሆኔ እኔ አምኜሽ ነበር። እሺ በእውነት እኔ ምንም የማውቀው ነገር የለም። በፈለግሽው እምልልሻለሁ። እመቤት እመኚኝ፣ እኔ ምንም የማውቀው ነገር የለም። እና እኔ ነኝ ይሄን ያመጣሁት? እኔ ነኝ? ይሄ አንቺ ነው? ድሮም አንቺ ነበር መጠርጠር የነበረብኝ። አንቺማ ሌባ ብቻ አይደለሽም፣ ስም አጥፊም ጭምር ነሽ። ሲታወቅብሽ ደግሞ ለማስተባበል እየሞከርሽ ነው። ከአንቺ ጋር መቆይበት አንድ ምክንያት የለኝም፣ አንድ ምክንያት። ነገ ጠዋት ፖሊስ መጥቶ አንጠልጥሎ ይወስድሻል። እሺ ተይ ሰላምዬ፣ በዚህ ፍጥነትማ አታባሪያት እና ቤት ያስቀምጬ ሌላ ምቃ ትዝረፈኝ። ቢሆንም ጌጣጌጡንም ቢሆን እኮ እሷ ስለማምጣቷ ምንም ማስረጃ የለንም። ፖሊሶቹም ደግሞ ብትጠሪ ውዝግብ ውስጥ ነው የሚከቱሽ። እና ምን ላድርጋት? ቁጭ አድርጌ እዚህ እየቀለድኩ ንብረቴን ላዘርፍ? እንደዛ ሳይሆን በራስሽ መንገድ ቅጫት። የ3 ወር ደሞዟን ቅጫትና ስራ ደግሞ አብሽባት። ለዛሬ በእሷ ሀሳብ ተርፈሻል። ከጎዳናና ከፖሊስ ዱላ ተርፈሻል። የ3 ወር ደሞዝ የለሽም። የስራ ጫናም ይበዛብሻል። በደንብ ትጠገረሪያለሽ። ድሮም እሱ ነው የሚያምርብሽ።
ችግር የለም። እኔ ፈጣሪ እዚህ ያስቀረኝ አንቺን ለመጠበቅ ነው። ድሮም እንደዚህ እያደረግሽ ነው ከጓደኛዬ ማለያየት የምትፈልጊው። ቆይ አንቺ እኔ ጓደኛ እንዲኖረኝ አትፈልጊም? እኔ እኮ ማምና ጓደኛዬ ናት። የእሷን ስም አጠፋሽ ዝም አልኩሽ፣ ንብረቴን ሰረቅሽ ዝም አልኩሽ። ጭራሽ አሁንም ነይ መቅደስ ነይ እንውጣ። እንዴት ነሽ ትሁኔ? ቅጣቱስ እንዴት ይዞሻል? የ3 ወር ደሞዝሽን ስታጪና ይሄን ሁሉ ስራ ብቻሽን ስትሰሪ አሁንም እመቤቴን እጠብቃለሁ የምትይበት ወኔ ያለሽ? ደሞዜን ብቀጣ ስራውም ከመጠን በላይ ቢበዛብኝም እኔ እዚህ ቤት መኖሪ ለአንቺ ትልቅ እንቅፋት መሆኑን አውቃለሁ። ከቤት እንዳልባረር ያደረግሽው እኔን እያሰቃየሽ አይን ስር ለማቆየት መሆኑ ገብቶኛል። ግን እጅግ በጣም ተሳስተሻል መቅደስ። ተሳስቻለሁ? እኔ ያቺ ምስኪን ሰላም እኔ ነገርኳትን በሙሉ ነው የምትቀበለው። ምንም ነገር ብትናገሪ አንቺ ለሷ ተራ ሌባና ምቀኛ ነሽ። ከአሁን በኋላ በዚህ ቤት ውስጥ እኔ ያዘዝኩት ነው የሚሆነው። ሰላማውን አይኖቿ ታውረዋል። ልቧን ባንቺ የውሸት እንባ ተሸፍኗል። ግን አንድ ቀን እውነት መውጣቱ አይቀርም። እኔን እዚህ ያስቀረኝ ፈጣሪ አንቺ እንድጠብቅሽና ሴራሽን እንዳከሽፈው ነው። እኔ በህይወት እስካለው ድረስ ሰላምን በፍጹም አታገኛት። እስኪ እናያለን። ማታ ለራት መሰራውን ጉድ ስታይ ይሄ ጽናትሽ አብሮሽ ይሆን እንደሆነ እናያለን። እዚሁ አይኔ ስር ሆነች ስትሰቃይ ማየት ለእኔ ትልቅ ደስታዬ ነው። ያቺ ውሻውን ውጪ ናት። ሰላምም ቢሆን መኝታ ቤቷ ናት። አሁን ትክክለኛው ሰዓት ነው። ሁለተኛ እድል አልሰጠሽም ሰላም። ይሄ መጠን አሁን ጥቂት ደቂቃ ብቻ ነው የሚሰጥሽ። ይሄንን ከበላሽ በኋላ መዳን አይታሰብም። ያለሽን ነገር ሁሉ በይፋ አይን ያደርገዋል። ዛሬ አንቺ ታሪክ እዚህ ላይ ያበቃለታል። ይሄ ምግብ ደግሞ ከየት መጥቶ ነው? አንቺ መስራት አይጠበቅብሽም። ለሰላም እንደሆነ እኔ አዘጋጅቼላታለሁ። ኧረ ለሰላም እራት አዘጋጅተሽ የሆነ አንድ ነገር ልታረጊያት አስበሻል። ሰላም አደጋ ያዩት ማለት ነው። ከመጀመሩ አንቺ ደግሞ ለሰላም መስራት ጀመርሽ። ከዛሬ አንቺ ምን አገባሽ? አርፈሽ ስራሽን ስሪ። ሰላም ይመጣሽ የቁጭ በይ። መቼም ያቺ ሰራተኛ በስነ ስርዓት ማሰራልሽን ብዬ እኮ ምግብ ሰራውልሽ። ለምን ዳካምሽ? እኔ እኮ የመብላት ፍላጎት የለኝም። እንዴ ምን ማለትሽ ነው? ላንቺ ብዬ ለፍቼማ እንደዚህ አትይ። አይ እንደዛ አይደለም እኮ ምንም ስላላሰኘኝ ነው። መብላት አለብሽ። በቃሽ ትንሽ ልቅመስልሽ። የምን መቅመስ ነው? ጥርግ አድርገሽ ብይ እንጂ። ኧረ እባክሽ የእውነት የመብላት ፍላጎት የለኝም። አባይኛ ላጉርስሽ። አይ አሁን በለው ነው። ትሆኔ እዚህ ምን ትሰሪያለሽ? እዚህ ክፍል እንዳትገቢ ያልተባልሽ? ኧረ እውነቷን ነው። ምን ልታደርጊ ነው የመጣሽው? ውጪ አሁን። ቅድም አልጠረኩም ነበር፣ አሁን ልጠርግ። ካልጠፋ ሰዓት አሁን ነው ሰው ምግብ ሲበላ የምትጠርጊው? አይደለም ረስቼው እኮ ነው። ረስቼው እኮ ነው። አንቺ ውሻ ያምሻል እንዴ? ቆይ ሲጀመር አውቀሽ ነው? አይደለም ይቅርታ።
ቀን ያጠፋሽው ጥፋት አልበቃ ብሎሽ ነው አሁን ደግሞ እንደዚህ የምትደግሚ? ተሳስቼ ነው እኮ አውቄ አይደለም። መቼ ነው አንቺ ከጥፋትሽ የምትታረሚው? መቼ ነው የማታጠፊው? ቆይ ይቅርታ አሁን አነሳዋለሁ። ፈዘሽ አትይኝ ነው ያልሽው። እመኚኝ እመቤት፣ ይሄ ምግብ መደፋቱ ላንቺ ጥሩ ነው። እቺ ሴት አንቺ መግደል ነው ፈልገው። ምግብ ውስጥ መርዝ አለው። ምንድን ነው የምታወሩ? ያምሻል እንዴ? ስለምን መርዝ ነው የምታወሩ? አይሻታ ሰላምዬ፣ ትናንትና እንደዛ የማይሆን ነገር ስትል ነበር። ዛሬ ደግሞ ይሄው የሰራሁት ምግብ ውስጥ መርዝ አለ እያለች ነው። ቆይ እኔ ምንድነው ጥፋቴ? ምግቡን መስራቴ ነው? ፍረጂ እስኪ ሰላምዬ። እሺ ምግቡ ምንም ነገር የለውም ካልሽ ውጪ ላለው ድመት ሰታነው እውነቱን ማየት እንችላለን። ትናንትና የምጠጪው ውስጥ መርዝ ስጨምር አይቻታለሁ። ዛሬ ደግሞ ምግብ ውስጥ የሆነ ነገር ስጨምር ከውጭ ሆኜ አይቻታለሁ። እርግጠኛ ነሽ ምግብ ውስጥ ምንም ነገር የለበትም? አዎ ምንም የለበትም። አንቺ ያምሻል እንዴ? ቆይ ስለምን መድኃኒት ነው የምታወሪው? እሺ ምንም ነገር የለበትም ካልሽ አንስተሽ ቢዩ ጥርጣሬያችንን በዛው ልታስተልኝ ይችላል። ሰላምዬ ሰማሻት ነው አይደለ? እንዴት ነው ቆይ መሬት ላይ የወደቀ ምግብ መበላው? ያምሻል እንዴ? ከላይ አንስተሽ መብላት ትችያለሽ፣ መሬት ላይ የወደቀ ምግብ መብላት ካልፈለግሽ። እመቤት አሁን እውነቷን ያወቅሽ ይመስለኛል። እቺ ምግብ ውስጥ ምንም ነገር ከሌለ እንደዚህ ምን አስደነገጣት? ምግቡን ለመብላት ለምን ትፈራለች? ወይዘሪት መቅደስ የጠበቅንሽ እኮ። የወደቀ ምግብ አልበላም አልኩሽ እኮ። አይገባሽም እንዴ አንቺ? ያምሻል? ካልሆነ አንድ ባንኪያ በምትኛለሽ ወይስ በራስሽ አትተማመኝም? በቃችሁ። ምንድነው ዝም ብላችሁ የምትጮሁት? በፈጣሪ ስም ቆይ አንቺ ምን እያደረግሽ ነው? እንግዲህ እየጮሽባት ነው። ምን አይነት ስርዓት ነው ይሄ? እመቤት ለምን ደግሞ አታምኚም እንዴ? እስቲ እዩ፣ ፊቷ ላይ ያለውን ፍርሃት እስቲ እዩ። ለአንቺ ብዬ እኮ እዚህ ነገር ውስጥ እየገባሁ ያለሁት ህይወቴን እኮ አደጋ ላይ እየጣልኩ ያለሁት። ሰላምዬ በፍጹም እንዳታምኛት። እኔ በስነ ስርዓት ያደኩ ሰው ነኝ። እንዴት ነው ቆሻሻ የምበላው? ማለት የወደቀ ምግብ። ቆይ አንቺ ብትሆኚ ታደርጊዋለሽ? ተው፣ ምን እየሰራሽ ነው? የወደቀ ምግብ ብይ እያልሻት ነው እንዴ? እሺ አንቺ መሬት ላይ የወደቀውን አልበላም ካልሽ እኔ አፍሺ ለድመቱ ሰጣለሁ። ድመቱ ምንም ካልሆነ እኔ ከዚህ ቤት ታባሩኛላችሁ። ተው፣ ምን እያደረግሽ ነው? እውነቱን አሁን ሞባይል ውስጥ ነሽ። ሰላምዬ እቺ ጤነኛ አትመስለኝም። ድመቱን የሆነ ነገር ታደርገውና በምግቡ ልታሳበብ ትችላለች። እኔ ከተላሉት የሆነ ነገር ሳታልበት ለምን ነበረሽ? እውነቱ ታውቁ ቀለልሽ እንዳይተይብሽና ድመቱ ነበረሽ። ሰላምዬ እኔ ድመት እንደማልወድ ታውቂያለሽ አይደለ? እቺ ሴት ግን በእኔ ለማሳበብ እየሞከረች ነው። አንዴ በልቶ ቤት ምን ችግር አለው? እውነት ቢኖር አልኖሩ ይሄን ድመት እንዲበላ አድርጋ እኔ ማዋረድ ትችል ነበር። እመቤት ዓይንሽን ክፈች። እቺ ሴት እያታለለችሽ እኮ ነው ያለችው። በቃችሁ። ከዚህ በኋላ አንድም ቃልም ጭቅጭቅ መስማት አልፈልግም። ጭንቅላቴ ሊፈነዳ ደርሷል። አዎ ሰላምዬ፣ እኔም በጣም ደክሞኛል። እቺን ሰራተኛሽን ግን አሁን ነው። አንቺ አሁን ወደ ክፍልሽ ሂጂ። ነገ ሁሉንም ነገር እናወራለን። እሺ እመቤት፣ እኔ ሄዳለሁ። ፈጣሪ ካንቺ ጋር ይሁን። መቅደስ፣ አንድ ነገር ግን ግራ ጋብቶኛል። ምንድነው እሱ? ተሆኔ ምግቡን እንድትቀምሺው ስታስገድድሽ መሬት ላይ የወደቀ ምግብ አልበላም ማለትሽን ልቀበለው እችላለሁ። ግን ድመቱ ይቅመሰው ስትባይ በጠጠር ወርውረሽ ማባረርሽን በፍጹም ልቀበለው አልችልም። በቃ ጥርጣሬ ውስጥ ከቶኛል። ትሁን እንዳለችው
ምግቡ መመረዙን ስለምታውቂና ድመቱ ከቀመሰው ይሞታል ብለሽ ፈርተሽ ነው? ሰላም ምን እያልሽ ነው? አንቺም ሰራተኛሽን አምነሽ እኔ መጠራጠር እየጀመርሽ ነው? እኔ እኮ የአንቺ የልብ ጓደኛሽ ነኝ። አላውቅም መቅደስ፣ ብቻ የምሮዬ በጣም ታውቋል። ማንም ማመን እንዳለብኝ እራሱ አላውቅም። ለማንኛውም በቃ ደህና ደሪ። እንዴት አደርሽ? ትላንት የሰራሽው ድራማ አልተሳካልሽም ማለት? ድመቷን አትርፊያታለሁ። አንቺ ግን ትልቅ ወጥመድ ውስጥ ነው ራስሽን የጣልሽው። ትናንትና ድመቷን የተረፍሻት መስሎሻል አይደል መቅደስ? አንቺ የተረፍሽው የራስሽን ሴራ ነው። ድመቱን ያባረርሽው እንዳይታወቅብሽ እንደሆነ እኔ ብቻ ሳልሆን እመቤት ሰላምም በደንብ ገብቶታል። ቢገባትስ ሰላም እኔን እንጂ አንቺን በፍጹም አታምንሽ። እኔ ልብ ጓደኛዋ ነኝ፣ አንቺ ደግሞ ሌባና ስም አጥፊ ነሽ። ሰላም ከእንቅልፏ ስትነሳ ትናንትና ባደረግሽው ለፖሊስ አሳልፋ እንድትሰጥሽ ነው የማደርገው። ከዚህ ቤት ተለጥጠሽ ስትወጪ ማየት ያስደስተኛል። እስክትወጪ ድረስ ከዚህ ቤት ንቅንቅ አለ። ፖሊስ ብትጠሪም ምንም ብታረጊ እኔ እመቤት ሰላምን ከአንቺ እጅ ሳላድናት የትም አልሄድም። ዛሬም ነገም እያንዳንዱ እርምጃሽን እከታተላለሁ። እስኪ እናያለን። ዛሬ ደግሞ ማን እንደምናጠፋ እናያለን። ትሁን ሰላምዬ፣ እንዴት አደርሽ? እንዴት አደርሽ መልክ? እውነት ትናንትና በተናገርሽው ነገር በጣም ደብሮኛል። እኔ መጠጊያ ጥቼ አንቺን ብዬ ስመጣ አንቺ ግን ሰራተኛሽን አምነሽ እኔን ጠረጠርሽ። በጣም ከፍቶኛል። እንደዛ እኮ አይደለም መቅደይ፣ አንድ አይደል የነገሮች ግጥምጥሞሽ እኮ ነው በቃ ግራ እንድጋባ ያደረገው። ቢሆንም አንቺ የልብ ጓደኛዬ ነሽ። የአንቺን እምነት አጥቼ እዚህ ቤት መኖር አልችልም። ጎዳናም ቢሆን እወድቃለሁ። ምንድን ነው የምትይው? አንቺ አሁንም የኔ ጓደኛ ነሽ፣ የትም አትሄጂም። እውነት እንደ ድሮ ታምኘኛለሽ? አዎ አምንሻለሁ። ከዚህ በኋላ ደግሞ ያቺን እብድ ትሆኔን ሰምቼ ምንም ነገር አልናገርሽ። መቅዲ፣ ትናንትና ሙድሽ ልክ እንዳልነበር አስተውያለሁ። እኔ እንውጣና በዛው አንዳንድ እቃዎችን እንገዛለን። ትንሽ ልብስሽን ቀይሪ። ሰላም፣ በጣም አመሰግናለሁ። እኔ ትንሽ ራሴ ስላመመኝ እዚሁ ልጠብቅሽ። አንቺ ልጅ እሺ፣ በቃ አድርጊበት። እመጣለሁ። እሺ፣ እመለሳለሁ። ቶኒ፣ ዛሬ ከመቅደስ ጋር ምንም አይነት ችግር እንዳይፈጠር እንዳትጨቃጨቁ። እሺ፣ እሷ ያለችበት አካባቢም እንዳትደርሽ። እስከዛው ድረስ የውጭውን ስራ እየሰራሽ ጠብቂኝ። በቃ ቻው። ማታ መተሽ ስተኝ መጀመሪያ ይሄ ሽታ አይምሮሽን ያዝነዘዋል። ከዚያም በትራስሽ ላይ ፊትሽ ስታደርጊ ያው ፊትሽ በእሳት እንደተቃጠለ ሰው ሙሉ በሙሉ ይላጣል። ያኔ ማንም ሰው ሊያይሽ አይፈልግም። ክብርሽም ሆነ ውበትሽ ይጠፋል። እኔ ደግሞ ብቸኛ አስተማሚሽ ሆኜ ንብረትሽን ሁሉም በእጅ ያደርጋለሁ። ያኔ ደግሞ ማንም አይደርስልሽም። ምን አገባሽ? ሲጀመር አንቺ መኝታ ክፍል እንዳትገባ ብለሽኝ እንዴ? ምን ትሰሪያለሽ? ውጪ! አሁን ከዚህ ለምን ሞቶ ምን ያረክሽ ነው? የጓደኛዬን ክላስ ላጸዳ ነው የገባሁት። አትዋሽ! ውጪ! ከዚህ አይመለከትሽም። ውጪ! እመቤትም የሚጎዳ ነገር ነው ያረክሽ ያለሽ። ምንድነው እሱ? ምንም የሚመለከትሽ ነገር የለም። አሳይ። በማይመለከትሽ ነገር እየገባሽ አሳይኝ አልኩሽ። ምንም የማሳይሽ ነገር የለም። ልቀቂኝ! ወደዛ አምጪው! ልቀቂው!
ልቀቂ ያልኩሽ በማይመለከትሽ ነገር እየገባሽ ህይወትሽን አትበጥብጪ። ልቀቂ። ምንም በማይመለከተኝ ነገር አይደለም። ያልሽውን ነገር አሁን ነው ሰይ። እውነቱ አሁን ምንም የማሳየሽ ነገር የለም። እውነቱን ነው ወጣ። ስለዚህ ሰይ የምን መጣ እባክሽ። አንቺ መጥፎ መሆንሽን እመቤትን ለመጉዳት እዚህ ቤት እንደገባሽ እውነት ይወጣል። አሁን ምንድን ነው ያልሽው? ምንም የሚመለከትሽ ነገር የለም። አሳይኝ አልኩሽ። ዝም ብለሽ ነው የምትለፊው። እውነት ሰላም ከኔ አንቺ የምታምንሽ ይመስልሻል? እሱን እናያለን። ዛሬ እውነታውን እንድታይ ማድረግ ሁሉ ነገር ባይኗ እንድታረጋታል ነው አይደለም? አሁን ነገሩ እንዴት ነው ቀየው አሳይሻለሁ። ማለት ነው እንደውም ሰላም መጣለች። ሰላም ድረሽልኝ፣ ልትገለኝ ነው። ሰላም ትሁን፣ ልትገለኝ ነው። ድረሽልኝ። ነኮሽ ነኝ። መቅደስ ምን እየተፈጠረ ነው? ምን ሆናችኋል? እንኳን መጣሽልኝ ሰላምዬ። እቺ ሰራተኛሽ እኮ ልትገለኝ ነበር። እግዚአብሔርን ያተረፈኝ። ትሁን እኔ ወደዚህ ክፍል እንዳትገቢ ወደ መቅደስም እንዳትጠጊ አስጠንቅቄሻለሁ። እንደሄድኩት እንዴት ያለ ድፍረት ነው እኔ በሌለሁበት ክፍል ውስጥ የምትገቢው? ጓደኛዬ ለስ እንዴት እጅሽን ታነሽባታለሽ? እመቤት ሰላም እባክሽን ስሚ። የምታወራው ነገር ሁሉ ውሸት ነው። እኔ ወደዚህ ክፍል የገባሁት እሷ በስውር ስገባ ይቻል ልከታተላት ነው። እኔ ስገባ ደግሞ አልጋሽ ላይ የሆነ ነገር እያደረገች ነበር። እሱን ልታሳይ ተጨቀጭቃን ነው እየጮች መጣራት የጀመረችው። በቃሽ። ከዚህ በኋላ እኔ ላንቺ የሚሰጠው አንድም ጆሮ የለኝም። ትላንትና እንደዛ ቤቱን በጠበጥሽ፣ ዛሬ ደግሞ እኔ በሌለውበት ጭራሽ ገብተሽ ይሄው ጓደኛዬን አጠቃሻት። ያ የመርዝ ታሪክሽ አልበቃ ብሎሽ አሁን ደግሞ ሌላ ነገር ታወሪያለሽ። ከአሁን በኋላ በዚህ ቤት ውስጥ አንድም ደቂቃ አትቆይ። አይዞሽ በቃ መግደል ትሁን። ነገ ፖሊሶች መጥተው አንጠልጥለው እስኪወስዱሽ ድረስ እዚህ ትቆያለሽ። ከዚህ ለማምለጥ ብትሞክሪ ግን የባሰ ነገር ነው የሚጠብቅሽ። እመቤት ሰላም እባክሽ እንደዚህ አታድርጊ። እኔን ከዚህ ብታባሪኝ መቅደስ ብቻሽን ታገኝሻለች። ራስሽን ጠብቂ እባክሽ። ያ አልጋሽ ላይ ያፈሰሰችው ፈሳሽ ፊትሽን ያበላሽዋል። እባክሽ አልጋሽ ላይ እንዳትተኝ። አሁንም ስለ አልጋ ታወሪያለሽ? ውጪ ከዚህ ጋር ሂጂ፣ ጥሪ ከፊቴ ስታስጠላ። ሰላምዬ በጣም ነው የማመሰግነው። አሁን ገና ልቤ ተረጋጋ። አሁን በቃ ወደ ክፍላችን ንግባ። አንቺም ደክሞሻል፣ እረፍት አድርጊ። እሺ መቅዲ ተነሽ፣ በቃ እንግባ ነኝ። ነገ ፖሊስ መጥቶ አንጠልጥሎ እስኪወስድሽ ድረስ እዚህ ትቆያለሽ። እባክሽ መኝ እኔ ያየሁትን ነገር እኮ ነው የነገርኩሽ። ደግሞ አሁንም ሌላ ውሸት ልትዋሺ ነው? እሺ ሌላውን ታዩ። እዛ አልጋ ላይ ግን በጭራሽ እንዳትተኝ እባክሽ። ያንቺን ውሸት የማዳምጥበት ምክንያት የለኝም። እባክሽን እመቤት እባክሽ ስሚኝ። እመቤት ስሚኝ እባክሽ። እመቤት እኔን እመኚኝ እመቤት እባክሽን። እሺ ቢያንስ እዛ አልጋ ላይ እንዳትተኝ እመቤት። ምንድን ነው የሚሸተው? ይሄ ኬሚካል ሽታ አይደለም እንዴ? እውነትም ትሁን እውነቷን ነው ማለት ነው። አልዋሸችኝም ማለት ነው። አይ ፈጣሪ ሆይ የልብ ጓደኛ እንደዚህ ያደርጋሉ አይደለም። ራሱ ልክ ናት። እመቤት ሰላም እባክሽን እዛ አልጋ ላይ እንዳትተኝ። መቅደስ ዛሬ ሌሊት ብቻሽን ስታገኝሽ ትገድሻለች።
እባክህ ፈጣሪ ሆይ ሰላምን አትርፋት። የዚችን ጨካኝ ሴት እውነት አውጥተህ ሰላም እንጠብቃት። ጓደኛዬ፣ እህቴ ያልኳት ሴት እንዴት እንደዚህ በእኔ ትጨክናለች? ህይወቴን፣ ንብረቴን፣ ሁሉ ነገሬን ልትዘርፍ ነው ይሄ ሁሉ ነገር ያደረገችው። ትሁንን ጥፋተኛ አድርጌ እኔ ለእሷ ስከራከር፣ እሷ ግን ከጀርባዬ ጉድጓድ እየቆፈረችልኝ ነበር። ዛሬ ሌሊት መጨረሻሽን ባይኔ ማየት አለብኝ። ዝም ብዬ ብጮህ ያላደረግኩትን ብልሽ ልታመልጪ ትችያለሽ። የሰራሽውን ተንኮል ስትፈጽሚ እኔ ራሴ ነኝ እጅ ከፍንጅ የሚይዝሽ። ይሄ የምትኖርበት ህይወት ከአሁን በኋላ የኔ ነው። ሰላም፣ ይበቃሻል። አንቺማ ያን አደገኛ ኬሚካል ስታሸችው አቅምሽ አልቋል። አሁን ብትጮይም የሚሰማሽ የለም። ያቺ ጠባቂሽ ትሆንም እዛ ተቆልፎባታል። የዋ መሆንሽ ነው ለዚህ ያበቃሽ። እኔን እንደ እህትሽ ስታምኝ፣ እኔ ግን እያንዳንዱን ቀን አንቺን ለማጥፋት ስዘጋጅ ነበር። ደህና ሁኚ ሰላምዬ፣ አፈሩ ይቅለልሽ። ሙቺ፣ ከዚህ በኋላ ሙቺ። ሰላም የምትባል ሴት ከዚህ በኋላ